ለፍቅር ስል ጣፋጭ የህይወት ታሪክ። ደራሲ ጎስ፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 11 የመጨረሻው ክፍል። መንትዮቹ ከገቡበት ሱስ ለመውጣት እየሞከሩ ቢሆንም አዛሪያስ የሚያስቀማቸው በጣም ከፍተኛ የሆነ እጽ በመሆኑ ከደም ስራቸው ውስጥ እሱ በወጣ ቁጥር ያንቀጠቀጣቸዋል። አይናቸው ማየት ይሳነዋል። ወደ ላይ ይላቸዋል፣ እያዞረ ይጥላቸዋል። ባስ ሲልም ራሳቸውን ይስታሉ። ዕለት በዕለት ስቃያቸው እየጨመረ እየሄደ እንጂ እየቀነሰ ሊመጣላቸው አልቻለም። በቁማቸው ገሃነምን እያዩት ነው። ከነሱ እኩል ያለ እረፍት ለ24 ሰዓት እነሱን የሚያስታምሟቸው የሕክምና ባለሙያዎች እንዲሁም ካሌብና ዳዊት ከነሱ እኩል ተሰቃዩ። በቀናት ውስጥም ከሰውነት ተራወጡ። አልተሻላቸውም ዶክተር አለች ሽቅርቅር ልብስ የለበሰች እንስቷን ከላይ እስከታች ሲመለከት የነበረው ዶክተር እንደ ማረፊያ ክፍልም ሆነ እንደ ቢሮ ወደሚጠቀምበት ክፍል እንድትመጣ በእጁ ምልክት ሰጥቷት መልሷን ሳይሰማ ቀድሟት ወደ ክፍሉ አመራ። እሷም ምስም ተከተላ የመድኃኒት ኮተት ወዳለበት ክፍል አመራች። እዚህ ድረስ ስላስመጣውሽ ይቅርታ። እዚህ ድረስ እንድትመጪ የፈለግኩበት ምክንያት ሉሊትና ማራናታ እጽ አብዝተው በመጠቀማቸው የደረሰባቸው ጉዳት እጅግ ከፍተኛ በመሆኑ በአፋጣኝ ወደ ተሻለ ሕክምና መወሰድ አለባቸው። አለበለዚያ በህይወት የመቆየት እድላቸው ከ110% ነው። እኔ የምመክርሽ በዚህ ስራ ላይ ስፔሻላይዝድ ያደረጉ ጥሩ ዶክተሮችና ሆስፒታሎች አሉ። በፍጥነት ወደዛ ወሰጃቸው። አቅሙ ካለሽ ወደ ውጭ ወስደሽ በአጭር ጊዜያት እንዲያገግሙ ማድረግም ትቻለሽ። እዚያ ያለው ሕክምና የተሟላና ዘመናዊ ነው አላት። አይኖቿ ላይ ሰክቶ እሷም በጥሞና ስታዳምጠው ቆይታ በጥቂት ቀናት ውስጥ ወደ ራሽያ ወስጄ አሳክማቸዋለሁ ብላ እሱን አመስግና ተሰናብታቸው በቄንጠኛው አረማመድ ወደ ውጭ ስትወጣ ዶክተሩ በክፍል ውስጥ የቀረውን የሽቷን ጠረን ደጋግሞ ማቀው። እሷ ስትሄድ እያየ በልቡ ልብሶቿን አውላልቆ እርቋናን አስቀረው። ወንድነቱ እየደጋገመ ተፈታተነው። እውነትም እሌኒ ስምን መልአክ ያወጣዋል የሚባለው ለዚህ ነው። ከገባበት የስሜት ማዕበል ሲወጣ ስልኩን አውጥቶ ለአዛሪያስ የምስራች አለኝ፣ አሁኑኑ ሰዎቹን አሰማርቶ መውጫ መግቢያውን በንቃት እንዲከታተል ያስደርግ። ሌላው መልእክቴ ስታደርስ እሌኒ የመንትዮቹ መጨረሻ እንደሚደርሳ ታውቃሉ። እሷንም ከማንም ቀድሜ አንሶላ መጋፈፍ እንዳለብኝ ነገሩ ብሎ ስልኩን ዘጋው። ግን እድለኛ አልነበረም። ከቤተ መንግስት በላቀ መልኩ በውጭ ሀገር ሰዎችና በዘመናዊ መሳሪያ የሚጠበቀው ጥብቅ የጫካ ውስጥ ሚስጥራዊ ቤት በግዣውነት የተሰሩ ዘመናዊ ቤቶች ውስጥ በየክፍል ውስጥ በድብቅ በተተከለው የመቅረጫ ድምፅ ንግግሩ ቃል በቃል ቀረጸ። በክፍሏ ውስጥ ሆና ዕለት ተዕለት ማን ምን አለ ምንስ አደረገ የሚለውን የምትከታተለው እሌኒ አጠገቧ የተቀመጠውን ሰው ፊቷን እያፈገገች አሁኑኑ እርምጃችንን መውሰድ መጀመር አለብን፣ ያሰባሰብነው መረጃ ለመንግስት መስጠት አለብን አለችው። ከተቀመጠችበት የሌዘር ሶፋ ላይ ተነስታ ፊቷን ተቀምጦ የነበረው ሰው ጎን እየተቀመጠች እሱም እሷ አጠገቡ እንድትቀመጥ ተደራድሮ እየተቀመጠ አዛሪያስን በቀላሉ መጣል አይቻልም። እሌኒ ማን ታማኝ ፖሊስ ማን ከሃዲ እንደሆነ አናውቅም አላት። እሷ ግን ለዚህ አይሳስብህ፣ አሁኑን ወደ እርምጃ ግባ አለችው። እሺ ንግስት እሌኒ፣ ግን ከዛ በፊት ማድረግ ያለብኝ ነገር አለ ብሎ እጆቿን ስሞ ክፍሉን ለቆ ወጣ። ስልክህን መክፈት እንዳትረሳ ብላ እሷም ልክ እንደ ዶክተሩ ሁሉ ልጁ ከዓይኗ እስኪሰወር በዓይነ ህሊኗ እሱ ጋር በቅርብ ብን ብላ አብረው ሌላ ዓለም ውስጥ የገቡበትን ቀን በዓይነ ህሊኗ ተመለከተች። ያንም ቀን ደጋግማ በምስል እያየች አሁን እንደተፈጠረው ቅስሜ ማዕበል ልቧን አሞቀች። አዛሪያስ የቀጠራቸው የኮምፒውተር ባለሙያዎች ቀን ሌሊት ያለ እረፍት ስራቸውን እየሰሩ ነው። በጥቂት ቀናት ውስጥም ስልኩ ለመጨረሻ ጊዜ በርቶ የነበረው ለእሱ የተደወለለት ዕለት ነው። ከዛ በኋላ በርቶ አያውቅም። የደወለላቸው ቀንም ከነሱ የራቁት ጭፈራ ቤት 70 ሜትር ርቀት ላይ የሚገኘው ሬስቶራንት ውስጥ መሆኑን ደርሰውበታል። በዚህ ሰዓት ስልኩ ስለጠፋ የደዋዩ መገኛና ማንነት ማወቅ አዳጋች ሆነባቸው። የኮምፒውተር ባለሙያ በመሸገበት ጥቁር ስክሪን ላይ ወለላይ ወደ ታች በሚንዘገዘጉ ኮዶች በተጨማሪ የስክሪኑ ግራና ቀኝ ጠርዝ በኩል
ትናንሽ ቦክሶችን እያሰፋ እያጠበበ ያለ። በቀኝ በኩል የዓለም ካርታ፣ ሰባቱንም አህጉራት በአንድ የሚያስተሳስሩ ቀስቶች ኮምፒውተሩ ካለበት ቦታ ላይ ይፈነጥቃሉ። በግራ ጠርዝ በኩል ያለው ቦክስ ላይ ፎቶዎች በማይክሮ ሰከንድ ውስጥ ይቀያየራሉ። ስልኩ ሲበራ ጥቁር ስክሪን ላይ ሲዘዋወሩ የነበሩ ቦታዎች በፎቶና የአቅጣጫው ማሳወቂያ ቀጥ ብለው ቆመ። አዛሪያስ ከልብ ጓደኛው አርአያ ጋር በመሆን የወርቅ ቀለበቶችን እየመረጡ ነው። አዛሪ፣ ይህ ቀለበት የሷ እጅ ላይ አይመጥንም፣ ሌላ ቀለበት ብንገዛላት ይሻላል እያለ ብዙ ሱቆቹን ከዞሩ በኋላ የዳይመንድ ፈርጥ ያለበት ለየት ያለ ዲዛይን ቀለበት መረጡላት። አዛሪያስ ክፍያውን ከፍሎ ከመውጣቱ በፊት አርአያ አስቆሞ፣ እስኪ የተገቢኛለሽ ጥያቄህን እዚህ ድገመው አለው። አዛሪያስ ምንም ይሉኝታም ሆነ እፍረት ሳይታይበት በሰዎች የተሞላው ሱቅ ውስጥ ተንበርክኮ፣ የኔ ውድ፣ እኔ ለአንቺ አብረን በነበርንበት ጊዜ አያሌ ሴቶች ዘግተውብኛል፣ ግን አብረን እሳቱን ወደ በረዶነት እንቀይረዋለን። እኔ አንቺን ከማግኘቴ በፊት ከሰዎች ተገልጌ በራሴ ዓለም የምለው ጭምትና ተጠራጣሪ ከመሆን የተነሳ ህይወቴ በጨለማ የተዋጠ ሰው ነበርኩ። ግን አንቺ በህይወት የመተሽ የጨለማውን ማንነቴን ወደ ብርሃን ቀየርሽው። ፍቅርን የማያውቁት ልቦቼ እጥፍ እንዲመቱ አረግሻቸው። ለዓመታትም አብረን በፍቅር ባለንበት አያሌ ዓመታት ብዙ ውጣ ውረዶችን አይተናል። ተርበናል፣ ተጠምተናል። በፍቅራችን ምክንያት ህይወታችንን ለማጣት ደርሰናል። ግን አንዱም የኛም ፍቅር ሊገታው አልቻለም። ምክንያቱም የኔና ያንቺ ፍቅር እሳት ውስጥ የተቀበረ ፍም ብረት ማለት ነው። አየሽ፣ ፍም ብረት እንደፈለገ ብትቀጠቅጪው ይለጠጣል፣ ይሰፋል እንጂ አይሰበርም። የኛም ፍቅር እንዲህ ነው። የኔ ህይወት ያብስራ፣ ከፊትሽ ከንበርክኬ እንድታገቢኝ እጠይቃለሁ። መልሰሽ እሽታ ሆኖ ሙሉ ሰው አድርጊ። እንደተንበረከከ ፈገግ አለ። ዋው ዋው! ምን አይነት አገላለጽ ነው! የተዘበራረቀውን ግን ማስተካከል አለበት። እርግጠኛ ነኝ የአብስራ ጋብቻውን ለመቀበል ሰከንድ እንኳን የማሰቢያ ጊዜ አታባክንም አለው። ተናግሮ እንደጨረሰ ስልኩ ተንጫረረ። አርአያ ለተወሰኑ ደቂቃዎች ሲያወራው ቆይቶ የምስራች አዛሪያስ የደዋዩ ማንነት መገኛው ታውቋል። የኮምፒውተር ባለሙያው በአርአያ ስልክ የላከለትን ፋይል ለአዛሪያስ እንዲያዩ ስልኩን እያቀበለው። አዛሪያስ የኤስኮባርን ፎቶ ሲያይ ፊቱ አመድ መሰለ። ሞት ያለው ሰው አፈር ልሶ ተነስቷል። ምንም እንኳን ከ10 ደቂቃ በኋላ ከያብስራ ጋር የምሳ ግብዣና የታገቢኛለሽ እቅድ ቢኖረው በዚህ ጉዳይ ላይ በሰዎቹ በኩል ያመጣው ለውጥ ስለሌለ ራሱ ጉዳዩን ለአንዴና ለመጨረሻ ጊዜ ለመጨረስ ወደ ኤስኮባር ለመሄድ መኪናውን እያስጓራ በረረ። አርአያም ወደ ጭፈራ ቤቱ ተመለሰ። የአብስራ ህይወት የተስተካከለ ብላ ለመጀመሪያ ጊዜ የሰመረ የምሳ ግብዣ ላይ ተሽከርክራ የተቀጣጠሩበት ጭፈራ ቤት ብትሄድም በአዛሪያስ ቦታ ላይ የተቀመጠው አርአያ ነው። ውርአያ፣ እንዴት ነህ? ፍቅርሽ ስትሄዱ ነው አለችው። የቢሮውን ዙሪያ ገባ እያየችው። አልደወለልሽም እንዴ? የደዋዩን ማንነት ደርሶበት እኮ ራሱን በራስ እጅ ለመቅጣት ወደ መገኛው አምርቷል አላት። እሷ ግን ተረበሸባት። የደዋዩ ማንነት የምታስበው ሰው እንዳይሆን ተመኘች። እየፈራች እየቸረች የደዋዩ ማንነት አይተዋል አለችው። እሱም ለመናገር እየቸኮለ አዎ፣ እንደውም ፎቶውና መገኛው ይኸው ብሎ ስልኩን አቀበላት። ፎቶውን ስታየው አፏን ደምደም አላት። አልቅስ የቀበረችው ኤስኮባር እነሱን ለመቀበል እንደ ክርስቶስ መቃብር ፈንቅሎ ተነስተዋል። አዛሪያስም የኤስኮባር ወጥመድ ውስጥ እንዳይገባ ብላ ከቢሮ እየበረረች ወጥታ ተወልዳ ወዳደገችበት ሰፈር መኪናዋን እያከነፈች በረረች። እግዚኦ ማርና ክርስቶስ፣ አውዙ ቢላሂ ያረበና፣ እመቤቴ ድረሽ እያሉ ሰዎቹ እያማተቡ ወደኋላ ይሸሻሉ። አንዳንዱም እየጮኸ ወደኋላ ሲሄድ ትቦ ውስጥ ይገባል። የኤስኮባር መንፈስ እያሉ ህዝቡ ከወዲያ ወዲህ ይሯሯጣል። ቄሶች ጸሎታቸውን ለፈጣሪያቸው ያነባሉ፣ ድግምት ይደግማሉ። ኤስኮባር ምንም እንዳልተፈጠረ ፈገግ እያለ ወደ እናቱ ቤት የሚወስደውን መንገድ ተከትሎ ይሄዳል። ሰዎቹ ከዓመታት በፊት አልቅስ የቀበሩት ሰዎች በመንፈስ እንጂ ስጋ እንደለበሰ ሊያምኑ አልቻሉም። ወሬው ከኤስኮባር ቀድሞ እናቱ ጋር ስለደረሰ እናቱ በደከማ አቅማቸው እየበረሩ ወደ እሱ መጡ። እናቱ ፊቱን ሲያዩት በደስታ ነቡ። ወደ እሱ እየተንደረደሩ ሲሄዱ ህዝቡ ይዞ ታይ፣ ከመናፍስት ጋር አትነካኪ፣
እያሉ ከለከሏት። የእናት አንጀት ሆንና ሆዷ እየተላወሰ ከሰዎች እጅ ወጥታ የኤስኮባር እቅፍ ውስጥ ገባች። ተቃቅፎ ለረጅም ሰዓታት ተላቀሱ። ህዝቡም በመንፈስ ሳይሆን ስጋ ለብሶ ስጋ ወርሶ ሞትን ድል ነስቶ የተመለሰው ኤስኮባር ስላዩ በደስታ ነቦ። በእናትና ልጅ ፍቅር ሁሉም ተላቀሱ። እናቱ ልጇን ዳግም ብታገኘው ልቧ በፍርሃት ይርዳል። አጠገቧ ተቀምጦ ሩቅ ያለ ይመስላቸዋል። የኤስኮባር ስልክ ላይ አሁኑኑ አምልጥ፣ አዛሪያስ ካሰብከው በፊት ደርሶብካል የሚል መልእክት እንደገባለት የእናቱን ግንባር ስሞ ጠረኗን ምጎ እየተጣደፈ ወደ ውጭ ሲወጣ አዛሪያስ መኪናውን ሲጢጥ አድርጎ ከፊቱ አቆመው። እሌኒ አዛሪያስ ራሱ ወደ ኤስኮባር መሄዱን ስትሰማ ለወትሮ በጥበቃ የምትንቀሳቀሰው ልጅ አሁን ብቻዋን መኪናውን እያስጓራች ወደ ኤስኮባር እናት ቤት ቀለፈች። የአብስራም አስፋልቱን ጨርሳ ወደ ኤስኮባር መገኛ ለመድረስ የተወሰኑ ደቂቆችን የቀሯት። ስትነዳም የአዛሪያስንና የኤስኮባርን ትክክለኛ መገኛት ለማወቅ የአዛሪያስን ስልክ መገኛ ጂፒኤስን በስልኳ እየተመለከተች ደጋግማ ዳሽቦርድ ውስጥ የነበረው ሽጉጥ መኖሩን ታስተካክላለች። ፀሐይ መሃል አናት ላይ መዋል ጀምራለች። የፀሐይዋ ግለት ቆዳን ይለበለዋል። ከመሬት የሚነሳው የፀሐይዋ እንፋሎት አይንን ያሸወርራል። ሁሉም ሰው ፀሐይዋን በመሽናና በስራ የቆየውን ሰውነቱን ለማሳረፍም ምሳውን ለመብላትም በየቤቱ ከቷል። በአካባቢው የሰው ዘር የሚኖርበት እስከማይመስል ድረስ ሰፈሩ ጭር ብሏል። ጭር ባለው መንደር ላይ አዛሪያስና ኤስኮባር ተፋጠዋል። ምን ነው እኔም በማየትህ የተገረምክ ይሁዳዊ ኤስኮባር? አለ አዛሪያስ ከመኪናው ወርዶ ለማምለጫ የሰከንድ ጊዜ ሳያገኝ በድንጋጤ ከፊቱ የቆመውን ኤስኮባር እያየው። አዛሪያስ የተናገረው የእውነቱን ነበር። ኤስኮባር አዛሪያስን ሲያየው ደንግጧልም ተገርሟልም። እንደ አብዛኞቹ የሰይጣን ቁራጭ የሆኑት የወንጀለኛ መሪዎች ድፍረት ኖሯቸው ጠላታቸውን ፊት ለፊት አይጋፈጡም። ፊት ለፊት ከመጋፈጥ ይልቅ አሽከሮቻቸውን በመላክ ጠላታቸውን አስደምስሰው አሊያም አዳክመው በቁጥጥር ካስደረጉ በኋላ ነው ከመሸጉበት ወጥተው የሚያነፉት። አዛሪያስ ግን በተቃራኒው ከዜሮ ተነስቶ በጉልበቱና በጨካኝነቱ አልሸነፍ ባይነቱ በድፍረቱ ነው እዚህ ደረጃ ላይ የደረሰው። አዛሪያስ ለጠላው የሰይጣን ቁራጭ ለወደደው መልአክ ነው። ራሱን አሳልፎ እስከ መስጠትም ይደርሳል። ዛሬም የዓመታት ፍቅረኛውን ታገቢኛለሽ ብሎ በሚጠይቅበት ቀን ላይ የእሷ ፍርሃት የሆነውን ሰው ለማስወገድ የመጨረሻውን ምላጭ ለመሳብ ከኤስኮባር ፊት ለፊት የተገኘው። አልዋሽም አዛሪያስ፣ አንተን እዚህ በማየት ተገርሜያለሁ፣ ግን ደግሞ በተሳሳተ ሰዓት ነው የመጣው አለው። በትክክለኛው ሰዓትና ቦታ ላይ እንደተገኘው ነው የሚሰማኝ አለው። የአዛሪያስ መለያ የሆነው ክቡ ባርኔጣውንና ኮቱን አውልቆ ወደ መኪና እየወረወረ ኤስኮባር ምንም እንዳልተፈጠረ፣ አዛሪያስ እኔ እናንተ የምንፋጠጥበት ጊዜው አሁን አይደለም፣ ሰዓቱ ሲደርስ ታየዋል። አሁን አንተም እኔም ወደ መጣንበት እንመለስ ብሎ በሩጫ ተፈተለከ። አዛሪያስ እድሉን ላለማሳለፍ ኤስኮባር ከገባበት ጉድጓድ ገብቶ ከሰፈሩ ራቅ ያለና ሰው የማይኖርበት ኳስ ሜዳ ጋር ሲደርሱ ኤስኮባር በመቆም አዛሪያስ ጊዜው አሁን አይደለም፣ የምትጸጸትበት ጠባሳ እንዳልሰጥካሉ። አዛሪያስ ግን ወደ ኤስኮባር እየተጠጋ ሸሚዙን አልቆ በቦዲ ብቻ ቀረ። ኤስኮባር የአዛሪያስን ፈርጣማ ጡንቾች እያየ ጥሩ ተክለ ሰውነት ነበረ ግን ብሎ ከሱ 3 እርምጃ በሚርቀው አዛሪያስ ላይ ሽጉጥ ከሽንጥ ውስጥ መዞ ደቀነበት። አዛሪያስ ግን የሰከንድ ፋታ ሳይሰጠው አየር ላይ ተወርውሮ ሽጉጡን አስጣለ። ኤስኮባርም ከቀኝ ወደ ግራ ከግራ ወደ ቀኝ የጫማ ጥፊ ያከታተለበት። የጫማ ጥፊው የበረታበት ኤስኮባር ተዘሮ ወደቀ። ተነስ አንተ ከንቱ፣ ተነስ ተጋፈጠኝ እንጂ እንደ ወንዱ ነህ ተፋለመኝ፣ ለዚህቹ አቅምህን የምታናፋው አለ እየጮኸ። በዚህ ጊዜ የአካባቢው ሰው የድምፅ ግለት ጆሮአቸው ደረሰ። ቢሆንም ግን ሰፈሩ የጠብ ስለሆነና እንደዚህ አይነት ክስተቶች የተለመዱ በመሆናቸው ደግሞ ዛሬ እነማን ተጣሉ እያሉ ከቤታቸው አልወጡም። የኤስኮባር እናትም ስትሆን ኤዲያ ጀመራቸው ደግሞ እነዚህ ወጠጤዎች አንድ ቀን እንኳን በሰላምና በፍቅር የሚያሳልፉበት ቀን መቼ ይሆን የሚመጣው እያሉ ቡናቸውን መጠጣት ቀጠሉ። ኤስኮባር በወደቀበት አዛሪያስ አንገቱን አንቆ ያዘው። ለመተንፈስ ተቸገረ።
ደም ስሮቹ እየተወጣጠሩ መጡ። አይኖቹ ፈጠጡ። ሰውነቱ እየቀላ ሄደ። ወደ አንገሉ የሚሄደው አየር ተቋርጧል። ኤስኮባር ላለመሞት እየተፍጨረጨረ እንደምንም ብሎ ጫማ ውስጥ ሽጦት የነበረውን ሴንጥ ይመዝ የአዛሪያስ ልብ ላይ ሸቀሸቀው። አዛሪያስ ተዝለፍልፎ ኤስኮባር ላይ ወደቀ። ከአዛሪያስ የሚፈሰው ደም የኤስኮባርን ሰውነት በደም አራሰው። ኤስኮባር በአንዴ ብቻ ስላረካ ይህ ለማራናታና ለሉሊት ነው ብሎ ከጀርባው ሴንጤውን ሰካበት። ይህ ደግሞ ለካሌብና ዳዊት ብሎ አንገቱ ላይ ቀረቀረው። ይህ ደግሞ ለመላው የኢትዮጵያ እንስቶች ሴትነታቸውን ለበከሉ ባሽሽ ላነወልካቸው ብሎ መልሶ ልቡ ላይ ሰጋው። ኤስኮባር የአዛሪያስን በድን ሰውነት እየደጋገመ በጩቤ ወጋው። ኤስኮባር የአዛሪያስን በድን የሆነ አስክሬን ቁና ቁና እየተነፈሰ ከላዩ ላይ አሽቀንጥሮ ሲጥለው ከአዛሪያስ ሱሪ ኪስ ባለ ዳይመንዱ የፈርጥ ቀለበት ወደቀ። በደም የተጨማለቀ ሰውነቱን ይዞ እንደተነሳ ሲጢጥ ከሚለው የመኪና ጎማ እኩል የተኩስ ድምፅ ተሰማ። ዋ የሚለው ድምፅ የአካባቢውን ነዋሪ ያበረከከው። ሁሉም ወይኔ ልጅ እያለ ወደ ውጭ በረሩ። መሳሪያ ያለው መሳሪያውን ይዞ ወጣ። አዛሪያስ ውዴ ተነስ፣ ይኸው መጥቻለሁ እኮ ተነስ እንጂ ለፍቅራችን የከፈልነውን መስዋዕትነት መቼ ኖር ነው? ለፍቅር ስል ምን አደርጋለሁ ያልከኝን ለምን ትረሳለህ? ልጆችንም ማርሲላስን የምናይበት ቀን እኮ ነገ ነው እያለች የአዛሪያስ አስክሬን ላይ ተደፍታ አለቀሰች። የአብስራ ኤስኮባርን በጥይት ትከሻው ላይ ስላቆሰለችው መቆም ተስኖት ሸብረክ ብሎ በጉልበቱ ተንበረከከ። ለፍቅር ስል ማንኛውንም ነገር አደርጋለሁ ያለሽ ውሸቱን ነው ትርቴ። እሱ ሳይሆን እኔን ለፍቅር ስል ሁሉንም የማደርገው። አንቺ እየገደሽኝ እያወቅኩ ራሱ ከልብ ያፈቅርሻለሁ። አሁንም በመሳሪያ ቁስለሽን ከልብ ይወድሻለሁ። አንቺ ግን ፍቅርን አትመርጭ። ከዛ ይልቅ ብርን ትመርጫለሽ። ታስታውሻለሽ ትርቴ ኤስኮባር ለምንድነው የሚሉክ ብለሽ ጠይቀሽ ነበር። መልሱን በደንብ ሳልመለስልሽ አድበስብሼን የመለስኩልሽ። እውነታው ግን ኤስኮባር የሚለው ስም ይወጣልኝ በ1980 እና በ1990ዎች ውስጥ ገኖ የሚታይ ስም ነበር። ከምንም ተነስቶ ትልቅ የሆነ የራሱ ዓለም የፈጠረና ለጠላቱ የቁም ቅዠት የሆነ። አስታውሺ፣ ይህ ሰው አሜሪካን ራሱ የምትፈራው ያደንዛዥ ዕፅ ንጉስ የፓምፕሎ ኤስኮባር ስም ነው። እኔም ለውዱ ፍቅረኛ ስለሚሰራው በላይ ለተባለው ሰው ተመልምዬ አሽሽ ስለምሸጥና በራሴ ጥረት የተወሰኑ መንገዶች ስለተጓዝኩ ነው። በእርግጥ ስሙ በዋነኛነት ይወጣልኝ ለቤተሰቦቼና ለምወደው ሰው ትልቅ ፍቅር ሟች ስለሆንኩኝ የምሸጠውን ዕፅ ስለማልጠቀም ነው። ፓብሎ ኤስኮባርም ለወደደው ሟች የድሆች አባት የሀብታሞች ቅዠት የሚያከፋፍለውን ኮኬኖች ካለመጠቁ ብዛት ስለሚያመሳስል ነው። እሱ የሞተው ለውድ ቤተሰቦቹ ባለው ፍቅር ነው። እኔም የምሞተው ለፍቅር ስል ነው። አዎ ለአንቺ ፍቅር ስል። አንቺን ለመግደል ወይም ማሳሰር ስለማልችል ለፍቅር ስል ሞታለሁ። ለፍቅር ስል ሞታለሁ። አደራሽን ትርቴ። እኔ ላይ ስተኩሽ ልቤ ላይ እንጂ ጭንቅላቴ ላይ አይደለም። ጭንቅላቴ ላይ ተኮስሽ ማለት ትወጂኛለሽ፣ ልቤን ትፈልጊዋለሽ ማለት ነው። ተናግሮ ሳይጨርስ መሳሪያን ይዛ ወደ እሱ እየቀረበች አንተ እኔን ከመውደድ ይልቅ መግደልን የምትፈልገው ብትወደኝ ኖሮ የሚወደኝና የምወደውን የ15 ዓመት ፍቅረኛዬን አትነካም ነበር ብላ ሽጉጡን ግንባሩ ላይ ደቀነችበት። አይሆንም እያለች ልክ እንደ አብስራ ሁሉ የኤስኮባርን የስልክ ፈለግ ተከተለ የመጣችው ሌኒ እየበረረች እሷ ስትጠጋ የአብስራ እየሳቀችና እያለቀሰች ወደ ሌኒ ተኮሰችበት። ግን ኤስኮባር ስለገፈተራት ኢላማውን አልጠበቀም። በዚህ ተናዳ ኤስኮባር ላይ ደጋግማ ተኮሰች። ሰውነቱን ወንፊት አደረገችው። እንደተመኘውም ልቡን አፈረጠችው። ለአንዴና ለመጨረሻ ጊዜም እስትንፋሱን አቋረጠችው። ተራ ያንቺ ነው ብላ ወደ እሌኒ ደቀነችባት። እሌኒም በፍርሃት መንቀጥቀጥ ጀመረች። ዷ ዷ ልጄ አንተን ሞት ለኔ አድርገው ገና ሄጄ ሳልጠግብ ጠረንህን ምጌ ሳልጠግብ ድጋሚ ካንተ ነጠቁኝ እያለች ኤስኮባር እናት አስክሬኑ ላይ ተደፍታል። ልጄን እጄን በእጄ በላው ልጄ አይሆንም እያሉ የአብስራ አስክሬን ላይ አባቷ ሂትለር ተደፋ። እንደ ስማቸው ሂትለር መሆናቸውን አስመሰከሩ። እቆምላቸዋለሁ የምትላቸው ሴቶች በመጉዳታ ለአብዛኛው ቤት ብጥሞትና ቤተሰብ መፍረስና የንጹሐንን ነፍስ ልታጠፋ ስትል ልጃቸውን ነፍሷን ከስጋው አቃሙት።
የአብስራ አስክሬን ከአዛሪያስ በተቃራኒ ቦታ ላይ ቀለበቱ የወደቀበት ቦታ ላይ ነው የተዘረረው። ሶስቱም ለማህበረሰቡ መበላሸት የየራሳቸው ሚና የተወጡት የአደንዛዥ ዕፅ አከፋፋይ የሆኑት የአብስራ አዛሪያስም በአንድ ወቅት የነሱ ቸርቻሪ የሆኑ ኤስኮባር የዘሩ ታጨዱ። ሁሉም በሞት ተቀጡ። እሌኒ ከኤስኮባር ጋር በመሆን የሰበሰበችውን ዶክመንት ለመንግስት አካላት አስረክባ የአዛሪያስን የወንጀል ሰንሰለትና ተላላኪዎችን ከያሉበት እየታደኑ ተይዘዋል። እንቡጥ ልጃገረዶችም መስዋዕት ከመሆን ነደዋል። ግን በከተማው የሚገኙ ተማሪዎች ከዕፅ ሱስ ውስጥ ተነክረዋል። አዛሪያስ የዘራውን አዝዕርት ፍሬው የተመረዘ ሆነ። እሱም ቢሞት የተተለው የሱሱ ማጥመጃ አምራቹን ክፍል አሳስሮ አስቀመጠው። ከዓመታት በኋላ ሂትለር ከታሰሩበት በሌኒ ጠበቃ አማካኝነት ትንሽ ዓመታት ተፈርዶባቸው ቢወጡም አእምሯቸው ሊውጥ ያልቻለው የአብስራ አባዬ ያንተ ውዷ ልጅክ ላይ ለማታውቃት ልጅ ስትል ተኮስክብኝ የሚለው ድምጿ ነው። የሰሩት ስራ ትክክለኛ ቢሆንም የሚወዳት ልጃቸውን ድምፅ አእምሯቸው ሊውጥ አልቻለም። ከቤተሰቦቻቸው ጋርም ለመስማማት ስላቃታቸው ራሳቸውን አጠፉ። የአብስራ ስራ ዳፋው ለምትወደው አባቷ ተረፈው። ለወትሮ ወላጆች የሰሩትን ወንጀል ለልጅ ተርፍ የነበረ ቢሆንም አሁን ግን ዳፋው የደረሰው ለወላጅ ነው። የአዛሪያስ አባትም ቢሆኑ ቀሪ ዘመናቸው በሙሉ በጸጸት አለንጋ እየተገረፉ ይኖራሉ። አዛሪያስ ዩኒቨርሲቲ ከመግባቱ በፊት ከትምህርት ገበታው ከተባረረ እሳቸው ባሉበት ቦታ ዝር እንዳይል ስላስጠነቀቁትና ወደ አሽሽና የወሲብ ንግድ ውስጥ በመግባቱ ስፍር ቁጥር ለሌለው ጊዜ ዓይንህን ላፈር ብለው አባረውታል። አዛሪያስም እስከሞተበት ድረስ እሳቸው ይቅር የሚሉት ከሆነ ሁሉንም ትቶ ከውዷ ፍቅሩ ጋር መኖር እንደጀመረ ቢነግራቸው መልሳቸው ዓይንህን ላፈር በመሆኑ እንደ ጥፋተኛ ራሳቸውን ይቆጥራሉ። የእሳቸውን ቢተኝነት ለልጃቸው መበላሸትና ሕይወት ማጣት ምክንያት ሆነ። ግን እሳቸው የ9 ዓመት ዕድሜ ያለውን ማርሴላስን እንደ መጽናኛ የአብስራ አዛሪያስ ትተውላቸው ነው የሞቱት። መንትዮቹ እነሱን ለማዳን ለነሱ እኩል ከተሰቃዩት ዳዊትና ካሌብ ጋር በፍቅር ብን ብለው ትዳር መስርተዋል። ማራናታና ካሌብ ምንም እንኳን ኤስኮባር ከሞተ ዓመታት ቢቆጠሩ የእነሱ ፍቅር መጀመር እሱን መክዳት ሆኖ ቢታያቸውና ቢያንገራገሩም ልባቸው ከመገፋፋት ይልቅ እየተሳሰበ ወደ ጥልቅ ፍቅር ጎትቶ አስገባቸው። የአክስቴ ልጅ እሌኒ ከኤስኮባር ጋር እንዴት ተገናኛችሁ? ያሳለፋችሁትን ንገሪኝ እስኪ አለች ሎሌት የጋብቻ ቀለበቷን እያሻሸች። እሺ ውዶቼ፣ እንደምታስብለት ኤስኮባር ወይም የወንደሰን የማውቀው ብዙ ጊዜያት በፊት ነበር። ማለቴ ማራናታ ፈቀርኩት ያልሽኝ ልጅ ለእኔ ከመንገርሽ አብራችሁ የተነሳችው ፎቶ ከኔ ከመላክሽ በፊት ነበር የማውቀው። ማወቅ ብቻ ሳይሆን አፈቅረው ነበር። ለሱ ግን አንድም ቀን በእኔ ፈሪነት ካወቀ ቢርቀኝስ ብዬ ፍቅሬን ስቃይ ብቻዬን አፍኜ ከሱ ጎን ቆምኩ። ስለ ፍቅር በተነሳ ቁጥር ብዙ ጊዜ ለነግረው አስቤ እተዋለሁ። በመሃል ማራናታ አቋርጣት የት ነው የምታውቀው? አንቺ የምትኖሪ ሩሲያ፣ እስቲ ኢትዮጵያ አለቻት። ግራ በተጋባ ስሜት ለመታወቅ አንድ ሀገርና ሰፈር መሆን የለብሽም። ያለነው 21ኛው ክፍለ ዘመን ላይ ነው። ዓለም በግሎባላይዜሽን መንደር ታጥራለች። ከፈለግሽበት የዓለም ዳርቻ ሆነሽ አንድ ቁልፍ መንጋት ብቻ ከሌላኛ የዓለም ዳርቻ ካለው ወዳጅ ዘመድሽ ጋር ትገናኛለሽ። በአጭሩ ፌስቡክ ላይ ነው የተዋወቅኩት ብላ ማራናታም በዓይኗ ጌጥ አይታ፣ ለመጀመሪያ ጊዜ ፌስቡክን የወደድኩትም ሆነ ሱሰኛ የሆንኩት በሱ ምክንያት ነው። ፍሬንድ ሪኩዌስት ሲልክልኝ ዝም ብዬ ፎቶን ሳየው ነው ልቤ የደነገጠው። ወዲያው ሌላ ዓለም ውስጥ የገባሁት። ጥያቄውን ተቀብዬ ብጽፍላትም ኦንላይን እያየ ባላየ ያልፈኝ ነበር። ፍቅሬና ናፍቆቴን አባሰው። ግን ተስፋ ሳልቆርጥ ጨቀጭቅ ጀመር። እሱም ድንጋይ የሆነ ልቡ እየላላና እየቀረበ መጣ። ብዙ ነገሮችን ማውራት ጀመርን። ግን ፍቅሬን ሳልገልጽለት አንቺ ፍቅረኛ ነው ብለሽ ፎቶ ላክሽልኝ። ከዛን ቀን ጀምሮ ነው ፍቅሩን በልቤ ይዤ ከእሱ ጋር ያለኝን መቀራረብ ቀስ በቀስ የተውኩት። በእርግጥ እሱም የመጀመሪያ ሰሙን ለምን እንደምርቀውና የጠፋው ጥፋት እንዳለ ደጋግሞ ጠይቆኝ ነበር። ሲከፋኝ አጽናኜ፣ ሲደብረኝ አዛኜ፣ ሆድ ሲብሰኝ መካሪ የሆነችው የውዱ እህቴ ፍቅረኛ ሆነሃል ልለው ስለማልችል ስራ ስለበዛብኝ ነው ብዬ ከሱ መራቅ ጀመርኩ።
በእርግጥ ብለውም እና ምን ችግር አለው ነው የሚለኝ። የኔ በፍቅር መሰቃየት ስለማያውቅ እየቆየ ሲሄድም እሱ ከኦንላይን ጠፋ። እኔም በፍቅሩ ረሃብ ለማስታገስ ሌላ አካውንት ከፍቼ ፍሬንድ ሪኩዌስት ብልክለትም ጓደኝነቴን ለመቀበል ፈቃደኛ ሳይሆን ቀረ። ግን ፎቶዎቹን በየቀኑ በማየት የፍቅር ረሃቤን እወጣ ነበር። አንድ ቀን በውድቀት ቀን ላይ አጎቴ ደውሎ አንቺ ላይ ጉዳት መድረሱን ነገረኝ። በእርግጥ ደውሎ የነገረው ለእህቱ ማለቴ ለአክስትሽ ነው እንጂ ለእኔ አልነበረም። አብሮሽም የነበረው ፍቅረኛሽ በጠና እንደተጎዳና በህይወትና በሞት መሃል መሆኑን ነገረኝ። በጊዜ የማደርገው ነገር ጠፍቶኝ በድንጋጤ ጫማ እንኳን ሳላደርግ ነበር ወደ እናንተ የመጣሁት። ከወራቶች በኋላ አንቺ በመደፈርሽ ምክንያት በደረሰብሽ የጤና መታወክ ከሱ መራቅሽንና ከአይኑ በመሰወር መለያየታችሁን ሰማሁ። ከዓመታት በኋላም ልክ እንደተዳፈነ እሳተ ገሞራ በልቤ የቀበርኩት ፍቅሬ ኬንያ ውስጥ አባቴን ጤንነቴን ስላልተሰማው እንደ ድንገት በአካባቢው ወደ ነበረው ሆስፒታል ስንገባ እናንተ ኤስኮባር፣ እኔ ደግሞ ወንደሰን ብዬ የምጠራው መመኘት እንጂ ማግኘት የማልችለው የቀድሞ ፍቅረኛሽን በደም ተለውሶ ዶክተሮች በስትሬቸር ሲያንሰንፉት አየሁ። ከሰውነቴ ላይ የተቀነሰ አንድ አካል ያለ ያህል ተሰማኝ። ወንደሰን እያልኩ ስሮጥ አባቴ ተገርሞም ተደንቆም በራሽኛ ማን ነው? ምንድን ነው? የት ነው የምታውቂ? እያለ ያለማባራት አስከትሎ ጠየቀኝ። እኔም ከአስከፈ ሁሉንም ነገር በዝርዝር ነገርኩት። እንደምታውቂው አባቴ ራሽያን ባለስልጣንና ቢሊነር ስለሆነ ከኬንያ ፕሬዝዳንት ጋር በስራ ጉዳይና በሌላ ጉዳዮች ላይ የቅርብ ወዳጁ ስለሆነ ወዲያው ለእሳቸው ደውሎ የግድ ጉዳይ ላይ ትንሽ አጋጥማኝ ነው እባክዎ ውለታ ዋሉልኝ ብሎ ጉዳዩን እንዲያጣሩለት ደውሎ ነገራቸው። እሳቸውም በሰዓታት ውስጥ ሆስፒታል ድረስ በመምጣት ከኪንግ መሪ ጋር የአሽሽ ማዘዋወር ስራ ሲሰራ በደህንነት ሰዎች እንደተኮሱበት ነገሩን። ከሞተ ከተረፈም ከእድሜ ልክ እስከ ሞት የሚደርስ ቅጣት እንደሚጠብቀው ነገረን። በዛ ሰዓት ወንደሰን በሞትና በህይወት መሃል ነበረ። የልብ ምቱ እየወረደ ነበር። የኔን ማልቀስና ራስ መጣል ያየው አባቴ ለፕሬዝዳንቱ ምን እንዳላቸው ባላቅም ኤስኮባር በህይወት ከተረፈ የሚያውቀው ሚስጥር ለፕሬዝዳንቱ ሰዎች ከተነገረ በነፃ እንደሚለቁት ቃል ገቡልን። ቦታውን በሚያምናቸው የደህንነት ሰዎችና ፖሊሶች እንዲጠበቅ ትዕዛዝ ሰጡ። ግን እሳቸው ከዛው ሳይወጡ የኤስኮባር ልብ ምቷን አቆመች። ዶክተሮች ተራውጠው ህይወቱን ሲያተርፉ ነበር የእሱ ሞት የተቀነባበረው። ከዛ ዕለት ጀምሮ እሱ እንደሞተ ተደርጎ ባዶ የአስክሬን ሳጥን ወደ ተላከ። ፊሱ ስለተረበሽና በተላላፊ በሽታ ስለተያዘ ማንም ሳጥን እንዳይከፍት ተብሎ ማስጠንቀቂያ ስለተሰጠ ማንም ሳያየው እንዲቀበር ተደረገ። ግን ለኔ ሌላ ራስ ምታት ፈጠረብኝ። ሲያይን ደስ ቢለውም ግን ካፉ ትርቴት ነች እያለ ደጋግሞ ልቤን አቆሰለው። ከተወሰኑ ወራቶች በኋላም እኔ ሙሉ ወጪውን እየሸፈንኩ በቀላሉ እንዲወጣ ረዳሁት። እሱን እንድረዳውም የገፋፋኝ የአጎቴና የሚስቱን ገዳዮችና የእናንተን በዳዮች ለመቅጣት ነው። የመጀመሪያ እርምጃ የወሰድነው ሰለሞን ላይ ነው። የዛን ዕለት ሰለሞንን ለመግደል አስበን አልሄድንም ነበር። ግን የእሱ ትርታ ከሰለሞን ጋር ከንፈር ለከንፈር ስትጋጠም ሲያየት ልቡ አልቻለም። እሱንም እሷንም መግደል አስቦ ነበር። ግን ሰለሞን ከቦታው ቀድሟት ሲሄድ በስልክ ውስጥ ፍቅሬን ለሚቀማ ሞት ይገባዋል ስትል ነው ለእሱ እየተበቀለች የመሰለው። እሷን ማጥ ውስጥ አልገትም ብሎ እሱን ለመጨረስ ወደ ሰለሞን ሲያመራ ማራናታ ሰለሞን ከነበረበት ክፍል አካባቢ እየተበሳጨች ስትመጣ አየናት። ከዛ በኋላ ያለውን እናንተም ታውቁታላችሁ። ግን የማታውቁት ነገር ቢኖር የአብስራን የአዛሪያስ ፍቅረኛ መሆኗን የደረስንበት በልጃቸው ምክንያት ነው። ከኤስኮባር ጋር ከመገናኘታቸው በፊት የወለደችው ልጅ እንዳላት ደረስንበት። ልጁም የአዛሪያስ አባት ጋር እንዳለ አወቅን። በዛው ቅጽበት ደግሞ እናንተ የእርቃን ጭፈራ ቤት ውስጥ እንድትሰሩ መገደዳችሁን ደረስንበት። ከዛ በኋላ የሚፈጠሩት ነገሮች በፍጥነት ተለዋወጡ። እናንተ እንዳስመለጥን የአዛሪያስ መጨረሻ ሆነ። እንደዚህ አያል ወራቶችን በወራቶች እየተካም በሄድን ቁጥር ግን በአንዷ ምሽት ፍቅሬ ተፈታተነኝ። እሱነቱን እንድመኝ አስገደደኝ። ሆን ብዬ ወንድነቱን እፈታተነው ጀመር። በአንዱ ቀን ግን አልተቻለም። እሱነቱን እኔ ውስጥ ሸጎጠ። በስምት ማዕበል ሌላ ዓለም ውስጥ ገባን። ተናግራ ሳትጨርስ የነበሩበት ክፍል ውስጥ እማዬ እህቴ ጋር አንሄድም እንዴ?
እያለች የምትቦርቅ የ7 ዓመት ልጅ ወደ ክፍሉ ገባች። እንሄዳለን አሁን እሺ ውድ፣ ሂጂና ሻንጣሽን አልማዝ እንድታዘጋጅልሽ ንገሪያት ብሏ ልጇ ከበሩ እስክትወጣ ድረስ በአይኗ እየተከተለቻት፣ ከዛ ምሽት በኋላ የአይኔ ማረፊያ የሆነችውን ውዷ ልጄን ማክዳን ሰጠኝ ብላ ወደ ልጇ ለመሄድ ከመቀመጫዋ ተነሳች። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። ስለተከታተላችሁን ከልብ እናመሰግናለን።